አትሌት ፈይሳ ሌሊሳ ስላለበት ሁኔታ ምላሽ ሰጠ። አንድ ሰው ከየት እንዳወጣ መኪና ነው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተን አልወረድን። አትሌት ፈይሳ ምን ብሎ ጽፏል አሉ መሰላችሁ? አዎ ገጭቻለሁ። በገጭሳ ምን ታመጣላችሁ? ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ብሏል። እንኳንም ገጮ ማለቱ ገጭቶ መሄዱ ደግሞ እንደገና ፖሊስ ደግሞ ሽጉጥ ያወጣል። አትሌት ፈይሳ ሌሊሳ የመኪና አደጋ ደረሰ። በቃ ጠጥቶ ከሆነ እንደ ማንኛውም ኢትዮጵያ ውስጥ እንዳሉ መጠጥ እንደሚጠጡ ሰዎች ስህተት ቢፈጥር ፈይሳ የተለያዩ ያጋጠሙት ጉዳዮች ቢኖሩ ትክክለኛ ወንድምነት ትክክለኛ ቤተሰባዊነት ወንድማችሁ ቢሆንስ? የዩቲዩብ ጡረተኞች አለ በጣም አስቀምጦታል። የዩቲዩብ ጡረተኞች ብቻ አይደሉም፣ የፌስቡክ ተዘፍዝፈው እንትን የሚሉ የቲክታክ ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አትሌት ፈይሳ ሌሊሳ ስላለበት ሁኔታ ምላሽ ሰጠ። ድንገተኛ አደጋ አጋጥሞት የነበረው አትሌት ፈይሳ ሌሊሳ ስለ ጤንነቱ ሁኔታና ስለተናፈሱ ወሬዎች በይፋዊ የማህበራዊ ሚዲያ ገጹ ላይ ጠንከር ያለ ትችትም ሰንዝሯል። አደጋዎች በድንገት ይከሰታሉ፣ ማዳን የሚችለው እግዚአብሔር ብቻ ነው ብሏል። ጉዳት የደረሰብን ሰዎች ሕክምና አግኝተን በአሁኑ ሰዓት በጥሩ ሁኔታ ላይ እንገኛለን ያለ ሲሆን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ብሏል። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል ያለም ሲሆን ደግነታችሁ ወሬ ከመንፋት ሌላ ምንም አታመጡም በማለትም ገልጿል። አትሌት ፈይሳ ሌሊሳ እሱም ጉዳት የደረሰብን ሰዎች አሁን በጥሩ ጤንነት ላይ እንደሚገኙም ገልጿል። አትሌት ፈይሳ ሌሊሳ ዝምታውን ሰበረ የሚወራብኝ ወሬም ደግነት የሌለውና ለወሬ ጥማት የሚደረግ ነው ብሏል። ዝርዝሩን በአጭሩ ላቀርብላችሁ። ታዋቂው አትሌት ፈይሳ ሌሊሳ እሁድ ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ እንደሚያወግዝ ዛሬ በሰጠው ምላሽ አስታውቋል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ስለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤም ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩብ ጡረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ ነው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለማዋል የሞከረው የጸጥታ አካላትን መሳሪያ በማውጣት አስፈራርቶ ከአካባቢ ተሰውሯል የሚል ክስ በስፋት የተሰራጨ ይገኛል። ይህን ተከትሎም አትሌቱ በትራፊክ አደጋው ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በ2 ወይም በ3 ከባባድ ወንጀሎች ሊጠየቅ እንደሚገባው የሕግ ባለሙያዎች እየገለጹ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ ለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋው ከደረሰበት ዕለት ጀምሮ ፖሊስ ዝምታን መምረጡ ታዋቂ ሰዎች ከሕግ በላይ ናቸውን የሚል ጥያቄ እንዲነሳ አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶም ወደ አዲስ አበባ በመመለስ ላይ ነበረ። በአደጋው የአካል ጉዳት የደረሰባቸው 2 ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸው መስጠታቸው ታውቋል። አትሌት ፈይሳ ሌሊሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየው ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር ሊሰጠው አድርጎታል። ይሁን እንጂ አሁን የተፈጠረው ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑ በላይ የሕግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራው ሁሉም ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቺዎቹ አዝሯል። አንድ ሰው
ከየት እንዳወጣ መኪና አላው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተናል። ኦሬዲ ግን አንተ ሰክራል ወይ ጎረቤት ረብሻል ወይ? ከጎረቤቶች ጋር ያለ ግንኙነት ምን አይነት ነው? 5 ዓመት ነው የኖርኩት እዛ። ከመጣ እዛ ነው የኖርኩት። ልክ ወደ ኢትዮጵያ እንደገባ ለውጡን ተከትሎ ወደ ቤቴ የት እንደሆነ እንትን አያውቁም። ግን የሆነ ነገር አለ። በዛን ሰዓት ትንሽ ቆይቼ ነው ወደ ቤት የገባሁት። አንድ ሰው ከየት እንዳወጣ መኪና አላው ይዞ እኔ የምገባበት ላይ መንገድ ተዘጋብኝ። ከዛ ላይ ትንሽ ከነሱ ጋር ተጋጭተናል። ኦሬዲ በሬ ላይ ነው የቆመው። ሌላ ቦታ ከሰው ጋር ተጣላው። እኔ ደግሞ ጎረቤት መሆኑን አላውቅም። እኔ ደግሞ ያሰብኩት ቅድመ አንተ ደግሞ የደህንነት ስጋት አለበት። አዎ እና ትክክል ነበርኩ እኔ በዛን ሰዓት ማለት ነው። ይሄ ነው በጣም ያባበሱኝ። ሌላ ነገር ነው። እኔም ከሰዎችም ታርቃለሁ። እንደገና ደግሞ ሰው የሚነኩ ሰዎችም አይደሉም። ሰባበርክ መኪናቸው? አልሰባበርኩም። ሰባበረ ስለተባለ በቃ ወሬ ትንሽ መጨመር ካልተጨመረ ይሆንማ። ይሄ ነው። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ቢጠጣ ጉበት የራስ ነው። ጨጓራ የራስ ነው። እግር የራስ ነው። ግን ጥብስ ቢሳክርም እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። ግን እነሱ አሁን ስልክ አለኝ ደውሎ እንዲህ እውነት ነው ምናምን ማለት ይችላል። እንደዚህ ነው ጋዜጠኛ። አትሌት ፈይሳ ሌሊሳ ገመቹ በትክክለኛ የፌስቡክ አካውንቱ እንዲህ ብሎ ነው የጻፈው። አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ የገፋችሁ የነበራችሁ የዩቲዩብ ጡረተኞች እራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከማናፈስ ሌላ ምንም አታመጡ የሚል ነገር ነው አትሌት ፈይሳ ሌሊሳ የጻፈው። ይህንን አንዴ ደግመዋለሁ። አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ይልና ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከማናፈስ ሌላ ምንም አታመጡም የሚል ጽሑፍ ጽፏል። ይህንን ጽሑፍ አስከትሎ ደግሞ እኔ የጻፍኩት ጽሑፍ አለ። በዛ ላይ ማብራሪያ እየሰጠው ሄዳለሁ። ጀግናው አትሌት ፈይሳ ሌሊሳ ገመቹ የነጻነትና የትግል ምልክታችን ነው። ፈይሳ ሌሊሳ ገመቹ ፈጣሪ እንኳን ከአደጋ ተረፈ። ለኛ ሁልጊዜም እንቁነ በሩጫ የወከልከው ሀገርህን ነውና በግል የሚፈጠር ነገር ቢኖር ቢበዛ በህግ የሚወሰን ተገቢ አካሄድ እንጂ የብሔር ወይም የፖለቲካ ጉዳይ አይደለም። በእነሱ ሰፈር ነውር ሲፈጠር የግል፣ በአንተ ሰፈር ሲሆን ባልተጣራ ነገር ጭምር ወደ ብሔርና ፖለቲካ መጎተታቸው የአስተዳደግ በደል ውጤት ነው። ሚሊዮኖች እንወድሃለን፣ እናከብራለን። ደማቅ የአትሌቲክስ ታሪክህ በዓለም አቀፍ ደረጃ ላይደበዝዝ በወርቅ ቀለም የተጻፈ ነው። በመንደር ደረጃ ጥፋት ፈጽመ እንኳ ቢሆን ኖሮ በሽማግሌ፣ በቤተሰብ፣ በጓደኞች በህግ የሚያልቅ ጉዳይ እንጂ የማይመለከተው ሁሉ ገብቶ የሚያቦካበት የሚፈተፍትበት አይደለም። ዶክተር ወንደሰን የነጻነት ሰልፍ በሚለው ክታቡ እንደ ከተበው የኦሮሞ አይከኖችን ለመስበር መቅመድመድ ከተባለበት እጅግ በጣም ቆየ። ወደ አሁናዊ ገጽ ስናልፍ በየቀኑ በተለያዩ ሁኔታዎች እልፍ የመኪና አደጋዎች ይፈጠራሉ። መፍትሄው በጥንቃቄ ማስተዋልና ህግ ላይ ትኩረት መስጠት ነው። በተረፈ ኮሽ ባለ ቁጥር ባለጊዜ የሚለውን የማሸማቀቂያ የወረደ መሽቁቅ አመለካከት እንፋለማለን። ፈይኮ እደግመዋለሁ፣ አንተ የሁልጊዜም የአትሌቲክስ ኮከባችን። የቀበሌ ጉዳይ በቀበሌ ያልቃል። ምን ነው ሁሉም የእርጎ ዝም ብሎን አለሳ። ፈይኮ ጀባ አከ ዳይመንድ ጀባ አከ ጠካ። ጠንከር በል፣ ስተት ካለ አርም። ያልተገባ ስሜታዊነት አያጥቃ፣ አለበለዚያ የወጥመዳቸው ሰለባ ትሆናለህ ብዬ ነው ያስቀመጥኩት። አትሌት ፈይሳ ሌሊሳ ገመቹ የመኪና አደጋ ደረሰበት።
የመኪና አደጋ እንደደረሰበት አንደኛ አደጋው የደረሰው በቴክኒክ ብልሽት ነው አይደለም የሚለው የቴክኒክ ምርመራ ኮሚቴ ሳያረጋግጥ፣ ሁለተኛ ግጭት ከሌላ መኪና ጋር ተፈጥሯል፣ ያ መኪና ቅድሚያ ባለመስጠት የፈጠረው ነው ወይስ የኛው ነው ሳይረጋግጥ፣ ሶስተኛ ያጋጠመው ሁኔታ ሳይኖር በቀጥታ መተው ባለጊዜ ምን አገናኘው? የመኪና አደጋ ኢትዮጵያ ውስጥ በከፍተኛ ደረጃ ይፈጠራል። አንድ የመንጃ ፈቃድ አሰጣጡ፣ ሁለት የስነ ምግባራችን ችግር፣ ሶስት የመኪናዎች ኢንስፔክሽን እና ኢሚሽን ቴስት በአግባቡ የሚሰራ ባለመሆኑ ወዘተርፈ እግረኛው ዝም ብሎ ተንደርድሮ መኪና ውስጥ በቅርብ ቀን አሁን ከአለሁበት አራብሳ ተነስቼ ልክ ካሳንቺስ ደርሰን ወደ 4 ኪሎ ላይ ልናልፍ ካሳንቺስ ጋር ስንደርስ ዳር መንገድ ዳር ቆሞ የነበረ ሰው ዘሎ ገባ። ምን እንደነካው አይታወቅም። ቆሞ በስነ ስርዓት ቆሞ ዘሎ ገባ። ነገር ግን አብሮኝ የነበረው አሽከርካሪ በጥንቃቄ ያሽከረክር ስለነበረ ፍሬን ይዞ አዳነው። አደጋ ቢደርስ እዛ ጋር በትክክል አይኔ ያየ የእግረኛው ችግር ነበር። ብዙ ጊዜ ለእግረኛ ቅድሚያ ባለመስጠት ይባላል። ቅድሚያ ማይሰጠው ዜብራ ላይ ነው ቅድሚያ የሚሰጠው። ዝም ብሎ የዘለለ ዘው ያለን የሚገባው እንደ እንስሳ። ስለዚህ የሁላችንም ችግር ነው። ይሄ ባልተረጋገጠበት ሁኔታ ውስጥ ፈይሳ ሌሊሳ የአገር አይከን ነው፣ የነፃነት ምልክት ነው፣ በሩጫ ኢትዮጵያን ያደመቀ ሰው ነው። በቀጥታ መጥቶ ባለ ጊዜ ከሚለው ጋር ምን አገናኘው? ፈይሳ ካጠፋ ጥፋቱ አንድም በተለመደው በተለያየ አይነት መንገድ በባህላዊ መንገድ ሊሆን ይችላል፣ በቤተሰባዊ ሽምግልና ሊሆን ይችላል፣ ጉዳት አድርሶ ደግሞ ከሆነ በህግ ሊሆን ይችላል። መጠየቅ ሲችል በፈይሳ ጀርባ ያለው ነገር ግልጽ ያለ ኦሮሞ ጠላ አመለካከት መሆኑ ምንም ጥያቄ ያስነሳ። ምንም ሁልጊዜ ኦሮሞ የሆነ ሰው የሆነ ነገር በተፈጠረበት ቁጥር ባለ ጊዜ እያሉ ከዚህ ጋር እያያያዙ አትሌት ፈይሳ ሌሊሳ የመኪና አደጋ ደረሰ። በቃ ጠጥቶ ከሆነ እንደ ማንኛውም ኢትዮጵያ ውስጥ እንዳሉ መጠጥ እንደሚጠጡ ሰዎች ጠጣ። ጠጥቶ ማሽከርከር የራሱ የሆነ ጉዳቱን ምንድነው አደጋ ከሆነ የማክበጃ ነገር ነው በህግ የሚያስጠይቅ ሲሆን እሱ እዛ ጋር የህግ ጉዳይ ነው። እናንተ ግን ከዛ ወሰዳችሁትና ቀጥታ በኦሮሞ ላይ ያላችሁን ጥላቻ ማሳየት ጀመራችሁ። እያንዳንዱ ነው ማንሳት ይችላል። የተጎዱ በርካታ ሰዎች አሉ። ግን ከዛ በስተጀርባ ያለው ፍላጎት እውነት ኢትዮጵያን ተወዷታላችሁ ወይ? ሪሊ ዚስ ኢዝ ማይ ኩዌስችን። በጣም ይህንን የምታጓጉኑ ሰዎች፣ ይህንን የምታጫጭሱ ሰዎች እውነት ኢትዮጵያን ተወዷታላችሁ ወይ? ይሄ በትልቁ የሚቀርብ ጥያቄ ነው። ኢትዮጵያን የሚወድ ሰው እኮ ግጭታችን የሚያሰፉ ነገሮችን ለማጥበብ እንጂ የበለጠ ቀዳዳዎችን ለመሸንቆር አይታገልም። በዚህ ደረጃ በአስተያየት በፌክ አካውንት በተለያየ አካውንት አሉ ብዙ ጠላቶች አሉ። አትሌት ፈይሳ ሌሊሳ ገመቹ እደግመዋለሁ፣ አይከናችን ነው፣ አብሪ ኮከባችን ነው፣ የአትሌቲክስ ፈርጥ ነው። በኢትዮጵያ ውስጥ ታሪኩን አሻራውን በደማቁ በጉልህ ያሰፈረ ሰው ነው። በዓለም ደረጃ የከበረ ሰው ነው። ስህተት ቢፈጥር ፈይሳ የተለያዩ ያጋጠሙት ጉዳዮች ቢኖሩ ትክክለኛ ወንድምነት ትክክለኛ ቤተሰባዊነት ወንድማችሁ ቢሆንስ? አትሌት ፈይሳ ሌሊሳ ገመቹ ወንድማችሁ ቢሆን ምንድን ነው የምታደርጉት? እንደሱ አድርገን እናስብ። ወንድማችን ቢሆን ቤተሰባችን ቢሆን አደጋ ቢያደርስ እንኳን በምን ደረጃ ነው አጠገቡ የምንቆመው? የት አለ ኢትዮጵያዊነታችሁ? የት አለ ወንድማማችነታችሁ? ምንድነው ከዚህ ውስጥ የምታተርፉት ነገር? የዩቲዩብ ጡረተኞች አለ በጣም አስቀምጦታል። የዩቲዩብ ጡረተኞች ብቻ አይደሉም፣ የፌስቡክ ተዘፍዝፈው እንትን የሚሉ የቲክታክ ይህንን አላችሁና ምንድነው የምታገኙት? ምንድነው እናንተ የኛ ህዝብ ነው ለምትሉት የምታተርፉለት? እስቲ ንገሩኝ። እስቲ የእውነት ቁጭ ብላችሁ አስቡና አትሌት ፈይሳ ሌሊሳን በፈይሳ ሌሊሳ ጀርባ ኦሮሞን፣ በገዳ ስርዓት ጀርባ ኦሮሞን፣ በአመራሩ ጀርባ ኦሮሞን ለማጥቃት እየተሞከረ በዚህ ሂደት ውስጥ ለአንድነታችን ምን ትፈይዳላችሁ? በመጨረሻ ማጠቃለያ ማድረገው ፈይሳ ሌሊሳ ገመቹ በአትሌቲክስ በሰራው ስራ ሁልጊዜ እናደንቃለን። በእያንዳንዱ እንቅስቃሴ ከጎንነን። ደማቅ በወርቅ ቀለም የጻፍከው ታሪክህ ማንም ባንዳ ዝቅ ያደርገው። በአውቶሞቢል ማሽከርከር ወቅት በተሽከርካሪ ስህተት ከሆነ you are not responsible። ከአቅም በላይ ነው ብታሳየው ጥሩ ነበር። ከአቅም በላይ ነው ያጋጥማል። ፈይሳ ሌሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል። አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ
ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ይፈተዋል፣ አንዴ ያስረዋል፣ ይፈተዋል። በቃ ለጊዜ ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል፣ ቆሼ። ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው ነው። ፈይሳ ለሊሳም ቆይቶን የፈነዳው ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው ነው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይኸው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። ፈይሳ ለሊሳም የዚህ አይነት በሽታ ነው። እኔ ብቻ ነኝ ያለሁት ህግ አይዘኝም የሚል አሳሰብ እና እናንተ ወደ መስመራችሁ እንድትስተካከሉ እኛ ማለቅ የለብን፣ እኛ መሞት የለብን። ህግ አካባቢ ያላችሁ ሰዎች ኃይል ትሉልን ይገባል። ልጆቹም እንደዚህ አይነት ጉዳት አድርሰው ራሳቸውን አደጋ ላይ ከሚጥሉ እኛም በእነሱ ቅብጠት ከምንሞት መጀመሪያ ኃይል ትሉልን ይገባል። ኃይ የሚል ማጣት ነው አሁን እነዚህ ልጆች እንደዚህ እያደረጋቸው ያሉት። እና እዛ አካባቢ ግጭቱ በተፈጸመበት ቦታ የነበራችሁ የህግ አካላት ፖሊሶች፣ ያፈለገ ታዋቂ ሁን ያፈለገ ጉልበተኛ ሁን፣ መኪና ገጭቷል ወደ ህግ ነው መሄድ ያለበት እንጂ እንዲያመልጥ ማስደረግ አልነበረባችሁ። ይሄ ሰውዬ ሜቢ አገር ጥሮ ሸሽቶ ከሆነ እንደተባለው እናንተ ጭምር ተጠያቂ እንደምትሆኑ መዘንጋት የለበትም። ከእነ አትሌት ፈይሳ ጋር በተገናኘ እነ አትሌት ፈይሳ ምን ደረጃ ላይ ደርሷል ብዬ ዞር ብዬ ሳይ ፌስቡክ ላይም እዚህ ቲክቶክ ላይም ሳይ አትሌት ፈይሳ ምን ብሎ ጽፈዋል አሉ መሰላችሁ? አዎ ገጭቻለሁ፣ በገጭሳ ምን ታመጣላችሁ? ምን ታመጣላችሁ? ይሄ አደጋ ነው፣ በቃ ምን ታመጣላችሁ ብሎ ጽፏል። ወይ ጉድ! ሰው ገጭቶም ይሳደባል፣ ሰው ገድሎም ይሳደባል። አይ ባለጊዜ ምንም ኮንኮላታ። አሁን ደግሞ አንድ ደግሞ ዘፈን እንደገና ወጥቷል፣ ባለጊዜ የሚል ደሞዝ 3000 ነው 5000 ነው፣ ቀዩ ሪቦ ከታምተን የገዛኸው ይላል። እኔ ብራዘር ሰው ጫማ መቀየር አልቻለም። እነ ፈይሳ ሌሊሳ እና ጓደኞቹ ባለጊዜዎቹ ማለት ነው። ባለጊዜዎቹ ሪቮ ያቀያይሩልሃል፣ ቬት ያቀያይሩልሃል፣ ዳ ይገጫሉ፣ እንኳንም ገጨው ይላሉ። እና መንግስት ይህንን ሰውዬ ካለበት ቦታ ይዘህ ለህግ ማቅረብ አለብህ። እንደዚህ አይነት ሰዎች መጠየቅ አለባቸው። በነገራችን ላይ ደግ አደረኩኝ ብሎ መናገር በራሱ ወንጀል ነው፣ ያስጠይቃል። ደግ አደረኩኝ አይባልም። ሰው ወንጀል ሰርቶ ጭራሽ እንደውም ሌላውንም እኮ እያነሳሳ ነው ያለው። ገጭቶ በራሱ መሄዱ በራሱ ያስጠይቋል፣ ወንጀል ነው። ይወላችሁ እንኳንም ገጨው ማለቱ ገጭቶ መሄዱ ደግሞ እንደገና ፖሊስ ላይ ደግሞ ሽጉጥ ያወጣል። የህግ አካል ላይ ሽጉጥ ያወጣል። ደግሞ ምን አገባችሁ ብሎ ማካረቡ ላጥ አደረገና አሉ
ፖሊስ ላይ ጌታ ሆይ ይሄ እኮ በቃ ይሄ የምቀመቅሙት ነገር የሺሻ ቤትና ጫት ቤት ቁጭ ብላችሁ ተቀመቅማላችሁ። ሳንቲሙ ሳቢው እንደሆነ አለ በቃ ዱ ውትላለ። ከዛ ፖሊስ ላይ ሽጉጥ። አሁን ለራሳችሁ ስትሉ ለኛ አይደለም ፖሊሶች፣ ለራሳችሁ ስትሉ ይሄንን ወጠጤ ይዛችሁ ለህግ ማቅረብ አለባችሁ። መጠየቅ አለበት በህግ። ፖሊስ ላይ ሽጉጥ፣ የህግ አካል ላይ ሽጉጥ። እኛ ላይ የለመዳችሁትን ድሃ ላይ የለመዳችሁትን አሁን ደግሞ ፖሊስ ላይ ወጣችሁ። አያችሁ አይደል? ለዚህ ነው እኛ ድሃ ላይ የለመዱት ነገር ኋላ ወደ እናንተ ይመጣል ምንለው እኮ ለዚህ እኮ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ